የሎልዬ የኔ ቆንጆ ማለት ነው። የሩታዬ ጎረምሳ አቤት አቤት ደግሞ እንዴት እንደሚያሳዝን ቤተሰቦች እግዚአብሔርን ነው የምላችሁ። ወይ አብርሽክን ማለት ነው የስራን ይስጥ። የሆነ ጭራሽ ጸጉርን እያስተካከሉ ተጫወቱበት። መጫወቻ ያደረጋችሁት አይደል? ለእናንተማ አሻንጉሊታችሁ ነው። ምን አለባችሁ? ለሩታዬ ሲል ግን እግዚአብሔር በጥበቡና በሞገስ እያሳድግላት ማለት ነው። በነገራችን ላይ ማለት ነው ወደ ሚዲያ ባያወጡት እግዚአብሔርን ነው ብላችሁ። ያው አዲስ በወጣው ሙዚቃ እንግዲህ ብናገኝ ብናጣ አብረን እያለ አብርሽ የሉልን ጸጉር እንግዲህ እየከረከመ ነው ማለት ነው። በየቲክቶኩ ይከረከመው ይዘዋል እና በነገራችን ላይ ማለት ነው ግን ትንሽ ጊዜ እውነት ወደ ሚዲያ ባያወጡት ሩታዬ ልጅ ከአይኔ ወጣ የኔ ጌጠው ወኔ ጋርሞታል እኮ ምን እያደረጉኝ ምን እየሰሩኝ ነው? እናቴ የሌለችበት ምንድን ነው የሚያደርጉኝ? አባቴ ምንድን ነው የሚያደርገኝ? እያለ እኮ ነው። እና እንግዲህ የአቤልና የእሱ ካሜራማኗ ሄርሜላ መሰለችኝ ካሜራማኗ እሷ ናት እንግዲህ ማለት ነው። እና ሎልዬ የኔ ጌታ እውይ ሲያምር እኮ ደግሞ እግዚአብሔርን ወይ ለሩታዬ ሲልማ እንደው ትልቅ ደረጃ እግዚአብሔር በጥበቡና በሞገሱ አሳድጎላት ለቁም ነገር ያብቃለት። ለሁለቱም በቃ እንደዚህ በፍቅር በሰላም ልጃችሁን ካተካሩ ወጥታችሁ በሰላም አሳድጉ ማለት ነው። የኔ ምርጦች በድጋሚ እንግዲህ እንኳን ለሆሳዕና በዓል በሰላም በጤና አደረሳችሁ። እግዚአብሔር እንግዲህ የዓመት ሰው ሁላችንንም ከቁጥር ሳያጎለን በጤና በሰላም ለዚሽ ቀን ያደረሰን አምላክ ለሚቀጥለውም ዓመት በሰላም በጤና ሁላችንንም ያድርሰን። በስደት ያላችሁ እህት ወንድሞቼ እንግዲህ ለፋሲካ ደግሞ ወደ ኢትዮጵያ የምትገቡም ካላችሁ እንግዲህ እግዚአብሔር በሰላም ለእናት ሀገር ምድራችሁ በሰላም ያብቃችሁ ማለት ነው። አብርሽ እንግዲህ በአዲሱ ሙዚቃ ብናገኝ ብናጣ በማለት የሉልዬን ጸጉር ቤት ውስጥ እየከረከመ ወነ ሲያሳዝን ብታዩት እግዚአብሔርን ነው ምላችሁ። በነገራችን ላይ የሩታ ልጅ ግን ማለት ነው የእውነት ምርጦችዬ በጣም ነው ያዘችው በጣም ነው ያዘችው። ከምሬን ነው የምላችሁ። ፉፉት ያለ ሰው አይን ውስጥ የሚገባ ሲያሳዝን ደግሞ አይኑ ራሱን እኮ ነው ደግሞ የምር ቤተሰቦች ራሱን አብርሽን ቁጭ ልጁ ሉል አባቱን ቁጭ መልኩ ከረሩ ፊቱ ምናምን ወደ ሩታ ምንም የለም። በቃ ምናልባት ለወደፊት እንግዲህ ሴት ከተደገመች ምናልባት በነገራችን ላይ ሴትም ያው አባቷን ነው የምትመስለው አይደል? ብዙ ጊዜ እንደውም ወንድ ልጅ እናቱን ይመስላል ይባላል። ሴት ስትሆን ደግሞ ወደ አባቷ ነው የምታደላውም ወደ አባቷን መልኳ የሚመስል ይባላል። ሉልዬ ግን አባቱን ቁጭ ቆረጥ ከረሩ ሁለ ነገሩ ማለት ነው። ደግሞ እንዴት እንደሚያሳዝን እኮ ደግሞ ወደ ሚዲያ ባያወጡት እግዚአብሔርን ወን ሻሻጅ ህፃን ልጅ እኮ ያሳዝናል። ምንም ይሁን ምንም ህፃን ልጅ ያሳዝናል ጌታ እና እግዚአብሔር ያው ለሁለታችሁም ከፋም ለማም እንግዲህ በፍቅር በሰላም ለሁለታችሁም እግዚአብሔር ያሳድግላችሁ። ልጅ ከተወለደ በኋላ እግዚአብሔር በጥበብና በሞገሱ ጤነኛ ልጅ ሰጥቷችኋል ያሳድግላችሁ ማለት ነው። የኔ ምርጦች አላስችል ብሎኝ እኮ ነው እግዚአብሔርን እንደ ቲክቶክ ላይ ሳየው አላስችላልን ጭራሽ ይጫወቱበታል። አብርሽ የስራህን ይስጥ አቤልም ተጨምሮበት ሩታዬ ለሱማ እኮ አሻንጉሊት። ለነገሩ አንድ ልጅ የመጀመሪያ ልጃችሁ ከሆነ እኮ በቃ በተለይ የመጀመሪያ አባት ሆነና ስትሆኑ ብርቅ ነው የሚሆንባችሁ። በቃ ሁሉ ነገር ማለት ነው ሲደጋገም ነው እንጂ የመጀመሪያ ልጅማ እኮ እንደ ወርቅ ይዛችሁ ነው የምታሳድጉት። የመጀመሪያ ልጅ ሲሆን የመጀመሪያም ስለሆነ ማለት ነው። ያው ሉልዬ ተቀናቃኝ ምናልባት ለወደፊት አጠብቁ ምርጦችዬ። እንግዲህ ለወደፊት ፍቅር ሰላም ከሰፈነ ሉል እህት ያስፈልገዋል ወንድም ያስፈልገዋል ብለናል። እንግዲህ ለወደፊት ያው እንጠብቃለን ሁላችንም። እንግዲህ ተስፋ አንቆርጥም እኛም እንደ ሩታ። በነገራችን ላይ ተስፋ ትቆርጣላችሁ እንዴ በአብርሽና በሩታ ምርጦችዬ? እኔ እንጃ። ያው እሷም ተስፋ አትቆርጥም እንግዲህ እኛም ተስፋ አንቆርጥም። በመሀል ደግሞ ያው ፈጣሪ ይጨመርበትና ለሉልዬ ወንድም ደግሞ እህት ያመጡለታል ብለን ለወደፊት ተስፋ እናደርጋለን። ከተስማሙ ከተግባቡ ወደ ፍቅራቸው ከተመለሱ ማለት ነውና ሉልዬን እንግዲህ ዛሬ ጸጉር ቤት ብትወስደው አይሻልም? አብርሽ እሱ እኮ ነው የቀረ አንተ እሱን የቀረ ግን ይህን የመሰለ ቆንጅዬ ልጅ ዛሬ ወደዚህም ወደዛም እያመታታ ጸጉሩንም ምኑንም እንዳሸንጉሊት እንትን የምትለው ልጅ ያቺ የድሮዋ ቅብጥብጥ ያለችዋ የምትወዳት የነበረችው የምታፈቅራት የነበረችው ሚስት የሰጠችና እሺ፣ እንደውም ከልጅ ሚስት ቀድማለች። ከእሷን ያገኘው አብርሽ ሰምተሃል? እና ለማንኛውም ማለት ነው ሽምግልና ሊላክልሽ አይደለ ይላል፣ ይንጨረጨራል አብርሽ በአንድ ጎን ደግሞ አልፈልግሽም ይላል። አይ አብርሽ አሁን ምን አለ ትናንትና ሽምግልና ቤተሰቦቿ እንደውም ሽምግልና እንዲላክ እያደረጉ አይደል አላየ። እችንማ ጆሮ እኮ ጠርቶ ትሰማለታለ። ቅናት ቢጤም ጥንቁስ ያደርጋል አይደል? ከዛ በአንደኛው አልፈልግም በአንደኛው ደግሞ ሽማግሌ ሊላክልሽ ነው ብለህ ትንጨረጨራለህ። አታስመስልም እንጂ አብርሽና። ለማንኛውም ዛሬ በሱ ሳይሆን የመጣው ሉልዬን ስላየሁት ነው። እንግዲህ ሁላችሁም እስቲ
በኮሜንታቸው ሉልዬ የሩታዬ መከታ የሩታዬ መጽናኛ እግዚአብሔር በጥበቡና በሞገሱ እንዲያሳድግ ያው ሁላችንም ምኞታችን ነው። እንዴት እንደሚያምር ደግሞ ዋና የ6 ወር ልጅ እኮ አይመስልም ሲታይ ከምር